እንግዳ በክፍል 45 እንግዲህ ቤሉል እና ኑንሻ ሊገናኙ ሲሉ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዳ ድራማን በክፍል 46 ይዤላችሁ መጥቻለሁ። በክፍል 46 እንግዲህ መኳንንት ኑንሻን እየተከታተላት ነበረ ማለት ነው። ቆይ የት ልትሄጂ ነው በዚህ ሰዓት ብሎ እሷም እንግዲህ ቤሉል ከቀጠራት ቦታ ደርሳ ቆይ ይሄ ደግሞ ምን ሆኖ ነው የቆየው? ንቀት መሆኑ ቀጥሮኝ እንደዚህ ሰዓት የሚያረፍደው እያለች ነበረ እና ከኋላ መጥቶ መኳንንት ወገቧን ነካ ሲያደርጋትኝ እሷም እንዴ መጣህ እንዴ ቆየህ እኮ ስትለው ቆየሁ እንዴ እያለ ነበር መኳንንት ማለት ነው። እሷም በድንጋጤ እንዴ ወንድሜ አንተ እዚህ ምን ታደርጋለህ ስትለው አንቺ እዚህ ምን ታደርጊያለሽ ደግሞ ማን ነው ቆየህ እንዴ ያልሽው እያለ ነበረ መኳንንት ማለት ነው። እሷም ኧረ ማንንም አይደለም እኔ ሲጀመር እዚህ ቦታው ደስ ስለሚል ልቀመጥ መጥቼ ነው እንጂ ምንም ማንም ቀጥሮኝ አይደለም እያለችው ነበር አይደል። በይ አሁን እውነቱን ተናገሪ፣ ቆይ ምን እያደረግሽ ነው? ሲጀመር እዚህ ጫካ ብቻሽን ምን ታደርጊያለሽ እያላት ነበረ መኳንንት ማለት ነው። እሷማ ወንድሜ ደግሞ ቦታው እንደምታየው ነው በጣም ደስ ይላል። ሲጀመር እኔ ብቻዬን መሆን ፈልጌ ነው ስትለው ለምን ብቻሽን መሆን ፈለግሽ? ከቤት የተናገረች ሰው አለ ወይስ የተጣላሽው ሰው አለ እንዴ ስላት አረ ምንም የለም። ቆይ በቃ ተነሽና እንሄድ ምንም ከሌለ እዚህ ጫካ ውስጥ አትቀመጭም ብሎ እንደዚህ ሲላት ማለት ነው። እሷም አይ በቃ ወንድሜ ትንሽ ልቀመጥና እንሄዳለን እና ተቀመጥ አብረን እንቀመጥ ስትለው እሺ ብሎ እሱም ተቀምጦ ነበረ። ወይኔ አሁን ቤሉል ቢመጣ ምንድን ነው የማደርገው እያለች ነበረ። ቆይ አንተ የት ነበርክ ሲጀመር ስትለው መኳንንት ማለት ነው የማደርገው ነገር ነበረ። ቆይ ምን ታደርጋለህ አንተ አገሩን አታውቀውም በደንብ ለምንድን ነው የምትወጣው ብቻህን ስትለው ከአዶኒ ጋር ነበርና ቆይ ከአዶኒ ጋር ደግሞ ምን ታደርጋለህ? ከዚህ ቤት ካሉ ሰዎች ከማንም ጋር አትነካካ። ደግሞ ከአዶኒ ጋር በተደጋጋሚ አብራችሁ እየታያችሁ ነው። ቆይ ምን እየተካሄደ ነው ስትለው አይ እሱ አይመለከትሽም ምን ሰራው ስራ ስላለ ነው ሲላት ቆይ ምን እየሰራችሁ ነው? ምንድን ነው? ከዚህ ቤት ያሉ ሰዎች ሁሉም አኳኋናቸው ደስ አይለኝም። ስለዚህ ምን እያደረጋችሁ ነው ስትለው እሷን አንቺ አትጨነቂ ችግር የለውም እያለ ነበረ መኳንንት ማለት ነው። እሷም እሺ በቃ ብሎ ወደ ቤት ይዟት ሄዷል። እነሱ ከሄዱ በኋላም እንግዲህ ቤሉል መጥቶ ነበረ። ቆይ እስካሁን ድረስ ከቤት አልወጣችሁ ነው ቀየች እኮ እያለ እሷ ግን መኳንንት ተከታትሎ ስለነበረ መኳንንት ይዟት ሄዶ ነው ማለት ነው። ከሄዱም በኋላ እንግዲህ አይንዬ ቆይ የት ነበራችሁ እያለቻቸው ነበረ። እንዴ ማየ ምንድን ነው ምን ተፈጠረ ስትላትኝ እማናግራችሁ ነገር አለ አንቺና መሲን መኳንንት ሄድና እህትህን ጥራልኝ ስትለው ምንድን ነው ማየ የምትነጋገሩት ነገር እኔን አያካትትም ማለት ነው ሲላት አሁን አንተን አያካትትም ዝም ብለህ ሂድና እህትህን ጥራልኝ አለችው። እሺ በቃ ብሎ እሱ መሲን ለመጥራት ሲሄድ ማለት ነው አይንዬ ቆይ ምን እየተካሄደ ነው የኔ ልጅ ምን እያደረግሽ ነው? ሲጀመር አንቺ ልጅ የምታደርጊው ነገር ሁሉ በጣም ግራ እያጋባኝ ነው። እንዴ ማየ ምን አደረግኩኝ? ምን ተፈጠረ ስትላትኝ ለምንድን ነው ከዚህም ከዛም ወንድ ጋር ማይሽ? ምን እያደረግሽ ነው እያለቻት ነበረ ማለት ነው። እንዴ ማየ እኔ ከማን ጋር አይተሽ ነው? እኔ ምንም ማድረግ አልችልም። ሲጀመር ሲቀጥል እኔ አንቺን ማስከፋት አልፈልግም እያለቻት ነበረ። ከዛ መሲ ምጥት ብላ ምንድን ነው ማየ ምን ተፈጥሮ ነው ስትል እንዴ መሲ እንደው እኔ ባልያት አንቺ እንኳን አታያትም እንዴ ልጅቱን ይሄው አሁን እንኳን ራሱ የት እንደልች አላውቅም ይሄው ወጥታ መጣች እያለቻት ነበረ። መሲም አይ ማየ አሁን እኮ ስትወጣ ነግራኛለች ለእኔ ስትላትኝ እሺ እሱ ሲሆን ይሄ ልብስ ቆይ ከየት እያመጣሽ ነው? ሄለኔም አልገዛችልሽም አዳዲስ ልብስ ነው የምትለብሽው የት እያገኘሽው ነው ስትላትኝ እሷን በጣም ደንግጣለች። እንግዲህ ያ ልብስ ቤሉል የገዛላት ልብስ ነው ማለት ነው። መሲ እንግዲህ ደብቃላታለች። አይ ማየ እነዚህ ልብሶች የኔ የድሮ ልብሶች ናቸው እና እኔ ሰጥቻት ነው እያለቻት ነበረ። አይንዬም እንዴት የድሮ ልብስ ይመስላል? ይሄ እኮ አዲስ ልብስ ነው እንደማየው ከሆነ። አዎ ስላለበስኳቸው አዳዲስ ናቸው እያለቻት ነበረ። እሺ ቆይ ታዲያ ለምንድን ነው ከሁሉም ወንዶች ጋር ማያትኝ? አንዴ ከዚህ አንዴ ከዛ ጋር ነው ማያትኝ? እኔ እኮ ልጅ ጨዋናትኝ ቆንጥጬ ነው ያሳደግኳት ስል አንቺ ከዛም ከዚህም እያልሽ ታሸማቀኛለሽ እንዴ? ኧረ ተይ ሄል፣ ኧረ ተይ ኑኑዬ ተይ እያለቻት ነበረ አይንዬ ማለት ነው። እማዬ እኔ እኮ አንቺን ማሳዘን አልፈልግም በቃ ችግር የለውም እኔ እከታተላታለሁ ብላለች መሲ ማለት ነው። እኔ እና እሷ እያወራን ነው ያው ላንቺ አልነግርሽም እንጂ እኔና ኑንሻ እናወራለን ብላለች መሲ። እሷም እሺ እንግዲህ ይሁን በኋላ ግን የሆነ ነገር ቢፈጠር እኔን አያርገኝ እኔ የለሁበትም እያለኝ ነበረ አይንዬ ማለት ነው። ቤሉልም እንግዲህ ተመልሶ መጥቷን ቆይ ኑንሻ የት ሄደሽ ነው? እኔ እኮ እየጠበቅኩሽ ነበረ ሲላትኝ ወይ አንተስ ምን ሆነ ያን ሁሉ ሰዓት እኮ አስጠበቅከኝ ብላ ነገረችው። እንግዲያውስ በቃ እንደዛ ከሆነ አሁን እንውጣ አብረን ነው አንዴ አሁንማ እማዬ ቅድም ላይ በጣም ነው የተቆጣችኝ። ስለዚህ መውጣት አልችልም። እዚህ ጋር ደግሞ ሰው አንድ ላይ ሆነን ቢያይን ጥሩ አይደለም ስትለው ለቤሉል ማለት ነው።
ቤሉልም ችግር የለውም አትፍሪ፣ ከኔ ጋር አይደለሽ እንዴ? ከዛ ካልሆነ ደግሞ ለእናትሽም ቢሆን እነግራታለሁ ሲል እንዴ ቤሉል ምን ሆነሃን ስትለው እንዴ በቃ አንቺ ለእኔ ከሆንሽ ብቻ አንቺ የሆን እንጂ የማላደርገው ነገር የለም እያለ ነበር ቤሉል። እሷም እሺ ብለው አብረው ወጥተው ሄደው ነበር። በጣም ደስ የሚል ቦታ ሄደው እየተዝናኑ ነበር ማለት ነው። ቤሉልም እንግዲህ ቆይ ኑንሻ እኔና አንቺ አንድ ላይ መሆን እንችላለን ወይ ብሎ ጥያቄ ሲያቀርብላት እሷም እሺ ብለዋለች ማለት ነው። ቤሉልም በጣም ተደስቶ በጣም ደስ ብሎኛል እያለ ነበረ። መቼም ቢሆን አላስከፋሽም የኔ አበባ አስደስቼሽ ነው ማኖርሽ እያለት ነበር ቤሉል ማለት ነው። እሷም እሺ ብላ ወደ ቤታቸው ተመልሰዋል ማለት ነው። ጆ ደግሞ ወደ እነ ሄለን ቤት መጥቶ እግሩን አጣምሮ ከሳሎን ተቀምጦ ነበረ። መሲ መጣ። ቆይ ሰላም ወንድሜ ምን ልታዘዝ በዚህ ጠዋት ምን ፈልጋ ነው ስትለው፣ ወይ እኔ እኮ የጠዋት ሰው ስለሆንኩ ነው ኤልሹን አሟታን ተብዬ ነበርና ለያስ ነው የመጣሁት። ሄደሽ አሁን ኤልሹ እንድትመጣ ንገሪያት ሲላት፣ እንዴ ኤልሹ ተኝታለች። ሲጀመር አንተ ልጠይቃት ከሆነ የመጣኸው እሷም ብላ ላንተ ብላ ትወርዳለች። ለምን አንተ ሄዳ ጠይቃትም ስትለው፣ ምን አገባሽ አንቺ ዝም ብለሽ የተባልሽውን አታደርጊም እንዴ ሲላትኝ፣ ምን አይነት ስርዓተ ቢስ ነህ? አላደርግም ከፈለግ ራስህ ሂደህ ያትኝ እያለችው ነበረ። ጆም አንቺ ስራሽ እኮ ነው መታዘዝ፣ ረሳሽው እንዴ? የተቀጠርሽው እኮ ልትታዘዥ ነው ያለት ነበር። ምን አይነት ስርዓት ያጣሰው ነው? ሲጀመር አንተ በሰው ቤት መጥተህ ደግሞ እንደዚህ ትላለህ እንዴ? እንደውም አልጠራትም ብላ ትታው ሄዳለች ማለት ነው። ጆም በጣም እየተናደደ እንግዲህ እሰራልሻለሁ እያለ ነበር። ውጥር ውጥር እያለ ነው። ጆ ምንም አልተቻለም ማለት ነው። እንግዲህ የሄለንን ምስጢር ስላወቀ ሄለንን ከዚህ በፊት በጣም ነበር የሚፈራትኝ። ሄለን እንግዲህ ሌላ ተንኮል ሰርታለች። የመሲ ሳይሆን የኑንሻ ማለት ነው። ከዚህ በፊት ኑንሻ ከሰው ጋር ተጣልታ ነበረ። ራሱ ነው ዞሮ መኪናው ውስጥ የገባው፣ ግን በእሷ ነው የተሳበበው እና እነዛ ሰዎች ከሰውሻል ብላ የውሸት የክስ ወረቀት ጽፋ አምጥታለች ማለት ነው። አምጥታ እንግዲህ ለመኳንንት ነው የሰጠችው። መኳንንት ለአንተ የሚሆን በጣም አሳዛኝ ዜና አለኝ ስትለው ምንድን ነው ብሎ ሲያየው ማለት ነው ወረቀቱ እንግዲህ የክስ ወረቀት ነው። ያ ወረቀት እንግዲህ የሐሰት ነው። ማንም ጽፎላቸው አይደለም። ይህንን ያጻፈችው ሄለን ናትኝ። እንዴት እንደዚህ ይሆናል? ቆይ ይሄ እኮ የቆየ ነገር ነው። እንዴት እንደዚህ ያደርጋሉ? ሆቴል ሊያስሯት ነው ማለት ነው ሲል ማለት ነው መኳንንት። እሷ ደግሞ አዎ እናንተ ልትታሰርላት ፈለክ እንዴ? ቢቻልማ በታሰርኩላት ነበር እያለ ነበር መኳንንት ማለት ነው። እሱም እንግዲህ በቃ አሁን ሰብስባቸውና ሁሉም ሰው መስማት አለበት። ለምን ሁሉም ሰው ይሰማል? ሁሉም ሰውማ መጨነቅ የለበትም። እህቴ በዚህ ነገር መጨነቅ የለባትም ብሎ መኳንንት ትቷት ይወዳል ማለት ነው። ሄለንም እንግዲህ እናንተ ቤተሰቦች ሁሉ እንደዚህ በጭንቀት ስትታወቁ እግሬን አጣምሬ እስቃለሁ እያለች ነበረ። እንግዲህ ኑንሻም ከኤልሹ ክፍል ነበረች። ኤልሹ እንዴት ነሽ? አልተሻለሽም እንዴት ስትላት፣ ወይ አልተሻለኝም እያለች ወደውም ሄለን መጥታ በይ ኑንሻ ቆይ ትላንትና ማታ የት ነበርሽ? ማታ እኮ ቤት አልነበርሽም ስትላት፣ እንዴት ከቤት ነበርኩኝ የትም አልሄድኩም ስትላት፣ እንዲሁ ደግሞ ያንቺ ነገር ጭራሽ ጥፋትሽን እራሱ አታምኝም እንዴ? ሲጀመረ ቤት አልነበርሽም እና ብንፈልግሽ እኮ አላገኘንሽም ስትላት፣ ወይትዬ በደንብ አልፈለጋችሁም ሆኖ ነው ያለች ነበር። እሷ ግን ከቤሉል ጋር ነበረች ማለት ነው፣ ከቤት አልነበረችም። በቃ አሁን እንግዲህ የሚሆነው እናያለን። ሂጂና ከክፍል ያለውን ወረቀት ይዘሽልኝ ነይ ስትላት፣ እሺ ብላ እሷም ሄዳለች። ኤልሹ ደግሞ እማዬ የምን ወረቀት ነው ስትላት፣ ወይ ሰርፕራይዝ ነው የኔ ልጅ ስትል፣ እኮ ለእሷ ሰርፕራይዝ ልታደርጊያት ነው? አይ ለእሷ አይደለም፣ ሲጀመር ምን አደርጋለሁ ሰርፕራይዝ አደርጋታለሁ እኮ አንድ ቀን ታሜ ብተኛ ምን አዲስ ነገር ተፈጠረ ወይ ደግሞ ምን አመለጠኝ ብዬ ነው ስትላት፣ ሄለን ማለት ነው። አታስቢ የኔ ቆንጆ ምንም አላመለጠሽም እያለቻት ነበረ። ኑንሻም እንግዲህ እኔ ምስኪን ወረቀቱን አምጥታ አይው ስትላት፣ መቼስ ማንበብ ትችያለሽ አይደል? በያንብቤው ወረቀቱን ስትላት፣ እሺ ብላ ስታነበው እሷም እንግዲህ የክስ ወረቀት ነው። በጣም ደነገጠች። እንዴ ይሄ እንዴት ይሆናል? ማነው እሱ ያመጣው ወረቀቱን? ይሄ እኮ የቆየ ነገር ነው፣ ወይኔ ጉዴ ብላ እየተጨናነቀች ነበረ። ሄለንም እንደዚህ ቤተሰብ ሁሉ በድንጋጤና በፍርሃት ስትርበተበቱ ማየት ነው የምፈልገው እያለች ነበረ። በጣም ተንኮል። ቆይትዬ አሁን ምንድነው የማደርገው? ምንድነው ማድረግ ያለብኝ ስትላት፣ ማድረግ ያለብሽንማ ቀስ ብዬ አስቤ እነግርሻለሁ የኔ ቆንጆ፣ አይዞሽ ምንም አትሆኝም ብላ ትታት ሄዳለች ማለት ነው። ደግነቱን ኑንሻ ደግሞ ወረቀቱን ይዛ ወደ ቤሉል ክፍል ሄዳ ነበረ። ቤሉልም ተኝቶ ስለነበር ተመልሳ ልትወጣ ስትል፣ አይ ነይ ቶሎ ብሎ ወረቀቱን ሰጥተዋለኝ ማለት ነው። ቆይ ምንድነው ይሄ እንዴት ይሆናል ሲላት፣ እኔ አላቅም ቤሉል በጣም ፈርቻለሁኝ፣ አይዞሽ አትፍሪን ያለውልሽ እያላት ነበር ቤሉል ማለት ነው። እሷም እንግዲህ አይ እዚህ መታየት የለብኝም መሄድ አለብኝ፣ ስለዚህ ልብስ እንቀይረንና እናወራለን ብለው ሄዳለች ማለት ነው። ቤሉልም ተመልሶ ሄዶ እያናገራት ነበረ።
ቆየን ወረቀት ማን ነው የሰጠሽ? እኔ እኮ ምንም ሊገባኝ አልቻለም። እየሰጠችኝማ እትዬ ናትኝ፣ ማን እንዳመጣው ደግሞ አላውቅም። ስለዚህ እሷ ስለዚህ ነገር ታውቃለች ማለት ነው። ምንም አትፍሬን ያለውልሽ ደግሞ እኔ ያለው ምንም አትሆኝም እያላት ነበረ። ብቻ አንቺ የእኔ ሁኝ እንጂ ምንም ነገር አደርጋለሁ። አይ ቤሉል ቢሆንም ከእትዬ ጋር መነካካት የለብም ስትለው ችግር የለውም እዚህ ጠብቄ ብሎ ሄዶ እንግዲህ ጆ ደግሞ እንደዛ ሲያወሩ እያያቸው ነበረ ማለት ነው። እሰራለሁ ብድሩን የማይመልስ ወንድ ልጅ አይወለድ አይደል እንዴ የሚባለው እያለ ነበር በውስጡ። እንግዲህ ጆ ቤሉልን የሆነ ነገር ለማድረግ አስቧል ማለት ነው። እንግዲህ ሄለንን ሂዶ ይሄን ወረቀት ማን የሰጠሽ ሲላት፣ እንዲህ ለአንተ ደግሞ ማን የሰጠህ ሲላት፣ እሱን ተይውና ከየት እንዳመጣሽው ተናገሪ፣ ሲቀጥል ማን የከሰሳትን እያላት ነበር። አንተ ምን አገባ ሲጀመር፣ ይሄ እኮ የልጅቷ ህይወት ነው፣ ቀልድ አይደለም። ሲቀጥል ማን የሰጠሽ ይሄን ወረቀት? አንቺ ስለዚህ ወረቀት ታውቂያለሽ ሲላት፣ እንዴ የከሰሷት ሰው ደግሞ መጥተው ራሳቸው ያናግሯታል፣ ይሄ ህጋዊ አካሄድ አይደለም ሲላት ሄለን ማለት ነው። እኔ ደብቄላት ነው ብላ ተነስታ ሄዳለች። ቆይ ጥያቄን እኮ አልጨረስኩም ሲላት፣ እኔ ጨርሻለሁ ብላ ትሄዳለች ማለት ነው በቁጣ። ቤሉል እንግዲህ ተመልሶ ሲሄድ ኑንሻን እዛው አላገኘትም። ኑንሻ እንግዲህ ከአዶኒ ጋር እያወራች ነበረ። ቆይ አሁን በእውነት ሄደች ብሎ እየፈለጋት ነበር ቤሉልም። አዶኒም ቆይ ምን ሆነሽ ነው ከኔ ራቅሽው እያለ እያለቃቀሰባት ነበረ። እሷም ይኸውልህ አዶኒ ሁለተኛ ካጠገቤ እንዳትደርስ ስትለው፣ ምን ማለትሽ ነው? አንቺ እኮ ያንተ ነህ ብለሽ ነበረ እና አስገድዳኝ ነው እንጂ እንኳን አስገድዳኝ 100 ጊዜ ያንተ ነህ ብለህ ያንተ ልሆን አልችልም፣ ስለዚህ ከኔ ራቅ እያለችው ነበረ። እሱም ቆይ ማን ነው እንደዚህ የልብ ልብ የሰጠሽ እያለ ነበር አዶኒ ማለት ነው። እንደዛ ሲል እንግዲህ ቤሉል መጥቶ ወይ ኑንሻ በፈልግሽ እኮ አጣሁሽኝ፣ ድንገት እዚህ መጥቼ ነው በቃ ነው ቶሎ የምንሄድበት ቦታ አለው ብሎ ይዛ ሲሄድ እንግዲህ አዶኒ በጣም እየተናደደ ነበረ። አዶኒና ቤሉል እንግዲህ ጸብ ላይ እንደሆኑ ይታወቃል። ያም የሆነው በኑንሻ ምክንያት ነው። ከዚህ በፊት በጣም ነበር የሚዋደዱትኝ። ጆም እንግዲህ ሄለን ጋር እያስፈራራት ነበረ ማለት ነው። ሄለን አንተ ቆይ ምን ልታደርግ ነው የመጣኸው? እግርን አውርድ ብላ አሳልፏታል። እሱም እግሩን አውርዶ ማለት ነው። በጣም ዘና ብሎ ነው ተቀምጦ የነበረ ከሰው ቤት። ምን ልታደርግ ነው በዚህ ጧት የመጣኸው? ደግሞ ትምህርት የለም እንዴ? ልሹ እኮ አሟት ነው የቀረችው ስትለው፣ ትምህርት የለኝም ሳየው ምንም አያደርግልኝም እና ዘጋሁትኝ ሲላት፣ ምን ማለት ነው አንተ ያማህል እንዴ ስትለው፣ ያመኛል እንዴ እያላት ነበረ ጆ ማለት ነው። በጣም እየቀለደባት ነበረ። ምን አይነት ሰው ነው ስርዓት የሌለው ልጅ። ቆይ አንተ የምርን ነው የምታወራው ስትል፣ አዎ የምሬ ነው ኤልሹ። እሺ አሁን እዚህ ምን ልታደርግ መጣ ስትለው፣ ኤልሹን ስላመማትኝ ልጠይቃት መጥቼ ነው። እኔ ምልሽ አሁን እዚህ ቤት ቀጥ ብለው ውጣ እያለችው ነበር። ሄለን ደግሞ እኔ ምልሽ የባለፈው ስራ እንዴት ሆነልሽ ሲላት፣ የምን ስራ ነው አንተ ቆይ እየቃዠ ነው እንዴ ስትለው፣ አዎ እንደዛ በይው እያላት ነበረ። የምን ስራ ነው የምታወራው ደግሞ አንተ ስለኔ ምን ታውቃለህ? አንተ ማነው ምንድነው ስትለው፣ እንዴ እያየችኝ ማነው ምንድነው ትለኛለች እንዴ እያለ ነበር ጆ ማለት ነው። በጣም እያሾፈባት ነበረ። ምክንያቱም ጆ በባለፈው ሚስጥሯን ሰምቶባታል ማለት ነው። እሺ የኑንሹ የወረቀት ማስቀየር ምን ላይ ደረሰልኝ ሲላት፣ ሄለንም በድንጋጤ ደርቃ ነው የቀረችው ማለት ነው። ቆይ ምን እያወራ ነው አንተ? ስለምንድን ነው የምታወራው? ስለምን እንደማወራማ እኔም አንቺም እናውቃለን። እና ዶክተሩስ እንዴት ነው ሲላት፣ በጣም ደንግጣለች ማለት ነው። ሌላ ወረቀት አገኘልሽ ወይ እያላት ነበረ። ይኸውልህ አሁን ምንም ችግር ሳትፈጥር ከዚህ ቤት ቀጥ ብለህ ውጣልኝ፣ ያለበለዚያ ሰው አምጥቼ ነው የማስወጣ እያለችው ነበረ። እንደዛ ሲሉ እንግዲህ አዶኒ በመሀል መጥቶ እንደውም ይኸው እንደዚህ ያደረጉ ፊቴን እንደዚህ ያደረጉ ልጆች ናቸው። ስለዚህ እኔ ደግሞ ወንድ ልጅ ደግሞ ብድሩን ፊት ለፊት ነው የሚመልሰው እያላት ነበረ። አዶኒ መጠጥ ብሎ ቆይ አንተ እና ብድርን ፊት ለፊት ልትመልስ ነው የመጣው ሲለው፣ አንተ ውሻ፣ አዎ እንደዛ ነው፣ ግን አሁን አይሆንም። አሁን ከወይዘሮ ሄሌን ጋር ትልቅ የስብሰባ ስራ አለን ሲለው፣ የምን ስራ ነው ደግሞ? አንተ እና እሷ ምን አይነት ስራ ነው የምትሰሩት? አንቺ ሴት ምን እያደረግሽ ነው? የምታደርጊውን ነገር እያወቅሽ አድርጊ። ቤሉል ቢያይሽ ጥሩ አይደለም እያላት ነበር አዶኒ። አንተ ስለ ቤሉል ምን አገባ? ሲቀጥል አይመለከትም፣ ከዚህ ሂድ ብለዋል። አዎ ቢሄድ ይሻላል እንደሱ በይው እያለ ነበረ ጆ ማለት ነው። እሱ ከሄደ በኋላ ይኸውልህ አሁን ቀጥ ብለው ውጣልኝ ስትለው፣ በይ እንደዚህ ከቀጠል እንስማማለን፣ ካለ በለዚያ ግን እኔ ከሄድኩ ችግር ነው የሚፈጠረው እያላት ነበረ ጆ ማለት ነው። ጆ በጣም እያሰራራት ነው። እሺ እንዴት አወቅ? እንዴት ልታውቅ ቻልክ? ስትለው እኮ በስተመጨረሻ አመንሽ አይደል ሲላትኝ፣ አዎ አምኛለሁ፣ ግን እንዴት ነው ያወቅከው ስትለው፣ እሱን ታዩ፣ ግን እኔ በጣም ሚስጥር ጠባቂ ነኝ። የሰዎች ሚስጥር በድብቅ ነው የሚይዘው፣ ሚስጥር የመደበቅ ችሎታ አለኝ እያላት ነበረ ጆ። አሁን ትሄዳለህ ወይስ አትሄድም ስትለው፣ በቃ ኤልሹን ላያት ልሄድ ነው፣ እሷን ለማየት ነው የመጣሁት። ኤልሹ በፍጹም አንተ ኤልሹ ካለችበት አትሄድም፣ እሷ ራሷ ትወርዳለች።
እስካሁን ድረስ ስላልወረደች እኔ ራሴ ሄጄ አያታለሁ ብሎ ኤልሹን ለመጠየቅ ሄዶ ነበረ። ኤልሹም ቆይ እዚህ ምን ታደርጋለች ስትለው ምን ማለት ነው አሞኛም ብለሽኛል ነበር እንዴ? አይ ስላየው ደስ ብሎኝ ነው እያለችው ነበር። ጆም እንግዲህ ቆይ ግን አንቺ ምንሽ ነው ያመመሽ? ሲያይሽ እኮ እያመመሽ ራሱ አትመስሊም ሲለትኝ ተሽሎኝ ነው እንጂ በጣም አሞኝ ነበረ። እኔ የምልሽ ወንድምሽና ያች ልጅ ፍቅረኛሞች ናቸው እንዴ ሲላትኝ አዎ እሷ ፍቅረኛሞች እንኳ አይደሉም ግን ያው እሷ ታሳድደዋለች ስትለው ኤልሹ ማለት ነው ልጁ ጆም እሷ ናት ወይስ እሱ ነው የሚያሳድዳት? እሷ እኮ በጣም ቆንጆዬ ልጅ ናትኝ ሲላት እኮ ያችን ምንም አታውቅ ገጠሬ ነው ቆንጆዬ የምትላትኝ አዎ እሱ አይደል እንዴ ቆንጅናዋ እያላት ነበረ። እንግዲህ ቆይ እሺ ወንድምሽ የት ነው የሚውለው ሲላትኝ ምን ልታደርግ ነው? ቆይ ምን አስበህ ነው? ስለደበደበ ነው ስትለው አረ ምንም አላስብኩም፣ ነገር ከአንድ ቀን በላይ መራዘም የለበትም። ቆይ ሁሉም ሰው እንዳንቺ ተንኮለኛ ይመስልሽ አንዴ እያላት ነበረ። እንግዲህ ጆ ቤሉን ለመደብደብ አስቧል ማለት ነው። በቃ አሁን መሄድ አለብኝ ሲላትኝ በቃ አሁን መሄድ አለብኝ ብሎ ትቷል ማለት ነው። አይንዬ ደግሞ መሲን እያናገረቻት ነበረ። እኔ የምልሽ መስዬ ትላንት ሄድሽ ወይ እያለቻት ነበረ። አይ እማዬ አልሄድኩም ሊሄድ ስል ሄለን ደረሰችብኝ። ሄለን እንግዲህ መሲ በቃ ዛሬ መሄድ አለብኝ ብላ ማታ ላይ ተሸፋፍና ልትሄድ ስትል ሄለን ቆይ አንቺ ኮትሽን አጥፍተሽ ሂደት እየሄድሽ ነው ስትላትኝ አይ የትም አልሄድም እዚሁ ነኝ እኮ የት ሄዳለሁ ብለሽ ነው የት መሄጃለሽ ስትላት እውነትሽን ነው መሄጃማ የለሽም አንቺ ባለጌ አሁን እንደዚህ ተሸፋፍነሽ የምትሄጂው ወንድ ቀጥረሽ ለማግኘት ነው ስትላትኝ እንዴ እኔ ስትላት እኮ እኔ ቀጥሬ ላገኝልሽ ነው እና የት እየሄድሽ ነው በዚህ ሰዓት ስትላት ማለት ነው ሄለን ኧረ እትዬ እኔ የትም አልሄድም ምንም አላደረኩም እኮ ስትላት በቃ አሁን ወደ ክላስሽ ሂጂ በኋላ ስልክ አውርቼ እመለሳለሁ ብላ መሲን አስደንግጣታለኝ ማለት ነው። መሲ አልተሳካላትም እና እባክሽ እማዬ ሄለንን ጠይቂልኝ ትምህርቷን ትማር ቢያትኝ ያለበለዚያ እስከመቼ ዋሻታለሁ? አይንዬ ምን ሄለንን መዋሸት አልችልም ደግሞ ያወቀች ቀን ትቀየመኛለች ስትላት ለመሲ መሲ ደግሞ ብትቀየምሽም ያው ነው ምንም ለውጥ የለውም ስትላት ምን ማለት ነው ደግሞ እሱ ስትላት አይንዬ ማለት ነው አይ እሱን ተይው እማዬ በሌላ ቀን እነግርሻለሁኝ። ቤሉልና ንንሹ ደግሞ ወደ ውጭ ሄደዋል ማለት ነው። ከኋላቸው ደግሞ ጆ የሆነ ብረት ይዞ እንግዲህ ቤሉልን ለመምታት እየተራመደ እያለ ነው ያለቀው። ወደ ቤተሰቦች በክፍል 46 ይህን ይመስላል። በክፍል 47 እስከምንገናኝ ድረስ ቸር ሰንብቱ። ላይክ ሰብስክራይብ ማድረጋችሁን አትርሱ።